ቡና በመጋዘናቸው ውስጥ ከዝነው የነበሩ ቡና ላኪዎች በጠየቁት መሰረት ወደ ገበያ ባለማውጣታቸው ኪሳራ እንደገጠማቸው የቡናና ሻይ ባለስልጣን ተናገረ። ለዚህም ምክንያቱ የቡና ዋጋ በመውረዱ ነው ተብሏል። ወደ ገበያ እንዲያወጡ የጠየቁትን ጥሪ የሰሙ ቡና ላኪዎች የቡና ዋጋ በወቅቱ ጥሩ ስለነበር ተጠቃሚ ሆነዋል ሲሉ የቡናና ሻይ ባለስልጣን ዋና ዳይሬክተር ዶክተር አዱኛ ደበላ ተናግረዋል። ቡና በመጋዘናቸው ከዝነው የሚያስቀምጡ ላኪዎች ወደ ገበያ እንዲያወጡ በተለያዩ ጊዜያት ሲጠይቅ እንደነበርም አስታውሷል። የቡና ዋጋ የሚወሰነው በዓለም ገበያ በመሆኑ ሊቀንስም ሊጨምርም የሚችለው በሀገር ውስጥ ባለው አቅርቦት ብቻ አይደለም ያሉት ዶክተር አዱኛ ለላኪዎች በየጊዜው የዓለም ቡና ዋጋን መረጃ እንሰጣለን ሲሉ አስረድተዋል። ባለፈው ጊዜ ባለስልጣን መስሪያ ቤቱ ለላኪዎች የከዘኑትን ቡና ለገበያ እንዲያወጡ በጠየቁት ወቅት ያወጡ ነጋዴዎች ተጠቅመዋል፣ ያልሰሙ ነጋዴዎች ግን የቡና ዋጋ አሁን በመቀነሱ ኪሳራ ይገጥማቸዋል ሲሉም ዳይሬክተሩ ጠቅሰዋል። ቡና ዋጋ ከዕለት ዕለት እየቀነሰም እየጨመረ የሚሄድበት ሁኔታ አለ። መረጃዎቹን ተንትነን ለአርሶ አደሮቻችንም ለአቅራቢም ተደራሽ በማድረግ ውሳኔ እንዲወስኑ ስናደርግ ነው የነበረው። ከዚህ በፊት የነበረው የቡና ዋጋ የሚወርድበት እድል እጅግ ሰፊ ነው። በዚህ ምክንያት የቡና ዋጋ ይወርዳል። ስለዚህ ከዚህ በላይ ቡና ዋጋ ሳይወርድባቸው በእጃቸው ላይ ያለውን ቡና አውጥታችሁ ሽጡ እያለ መረጃ እያቀረብን ከእጃቸው ላይ ያለውን ቡና በስፋት አውጥቶ እንዲሸጡ ተደርጓል ማለት ነው። ገና ገበያ እንጠብቃለን ብሎ ያሉት ደግሞ አሁን ከዛ በታች ስለሆነ እየወደቀ ያለው እሱ እንግዲህ እንደሱ ኪሳራ ውስጥ የሚገቡበት እድልም አለ። ነገር ግን አንደኛ ቡና በዓለም አቀፍ ገበያ ነው የሚወሰን። ውድድራችንም በዓለም አቀፍ ደረጃ ላይ ነው። ስለዚህ ከዓለም አቀፍ ገበያ አንጻር ነው ራሳችንን አጀስት ማድረግ ያለብን እንጂ ዝም ብለን ይዘን ቁጭ ብለን የምናደርገው ነገር አይኖርም ማለት ነው። ባለፉት ጊዜያት በዓለም ላይ የአንድ ቶን ቡና ዋጋ ከአምናው ተመሳሳይ ወቅት ጋር ሲመሳከር ቀንሷል ያሉት አቶ አዱኛ ደበላ የኢትዮጵያ ቡና ግን በዓለም ላይ በአንድ ቶን ከአምናው ጋር ሲመሳከር $1,500 ጭማሪ አሳይቷል ሲሉ አስረድተዋል። ይህ የሆነው ወደ ውጭ የተላከው አብዛኛው ቡና ልዩ ጣዕም ወይም ስፔሻሊቲ ቡና በብዛት ስላቀረብን የተሻለ ገበያ አግኝተናል ሲሉም አስረድተዋል። ቡና ዋጋ በጥራት ነው የሚወሰነው። ጥራቱ ከፍ ባረከ ቁጥር የምታገኘው የውጭ ምንዛሬ ደረጃ ከፍ ይላል። ጥራቱ ዝቅ ባለ ቁጥር ደግሞ እንደዚያው የምታገኘው ከገቢም ዝቅ ይላል። ኢትዮጵያ ዘንድሮ የዓለም አቀፍ ገበያው በዚህ ልክ ሲወርድ እንደ ስትራቴጂ ይዘን ስንንቀሳቀስ የነበረው ምርትና ምርታማነትና መጠን ከመጨመር ይልቅ ጥራት ላይ ትኩረት አድርገን ከሰራን የምናገኘው የውጭ ምንዛሬ ግኝታችን በዛው ልክ ከፍ ይላል። ስለዚህ ምንድን ያደረግነው እነዚህ ኮመርሻል የሚባሉ ቡናዎች ድርሻቸው እንዲቀንስ አድርገን ስፔሻሊቲ ቡናዎች ደረጃቸው ከፍ እንዲል ድርሻቸው ከፍ እንዲል አድርገን በጨረታ የሚሸጡ ቡናዎችን በፐርሰንት ዝቅ አድርገን በስምምነት ተነጋግረው የሚሸጡ ቡናዎች ላይ ነው ኢንቨስት ያደረግነው። ስለዚህ አምና 6,000 የነበረው ይህንን በማድረጋችን ወደ 7,500 ከፍ ብሏል። በመጠን የወረደ ቢሆንም የቀነሰ ቢሆንም በገቢ ግን ከፍ ብሎ ወደ እቅዳችን እየተጓዝን ያለንበት ሁኔታ አለ። ኢትዮጵያ ውስጥ አሁን ላይ 5.8 ሚሊዮን ገበሬ በቡና አምራችነት መሰማራቱን የነገሩን ሲሆን ገበሬው ከሰራው ስራ ወደ ኪሱ የተጣራ ገቢ የሚያገኘው 40% ብቻ ነው ሲሉም ተናግረዋል። ይህም ለማስተካከል ገበሬው ራሱ አምርቶ ራሱ ለገበያ እንዲያቀርብና ወደ መላክ ስራ እንዲገባም እየተደረገ ነው በማለት ተጠቅሰዋል። ገበሬው የተሻለ ገቢ ማግኘት የሚችለው በቀጥታ ገበያው ላይ መሳተፍ እንዲችል ነው። የገበያ ሰንሰለቱን በማሳጠር እንደገናም ደግሞ የቡና ጥራት የሚያመርተው የቡና ጥራት መጠንን በዛው ልክ ከፍ እንዲል በማድረግ ራሱ ላኪ እንዲሆን የአሰራር ስርዓት ፖሊሲ ተቀርጾላቸው የአሰራር ስርዓት ተዘጋጅቷል በዚህ ልክ። ስለዚህ አሁን ላይ እየተሳተፉበት ያሉት ገበሬዎች አሉ። እነሱ ገበያቸው በዛ ልክ ከፍ እያለ ነው። ስለዚህ አንዱ ስትራቴጂያችን ምንድነው? በጥራት እንዲያመርቱ ገበያው ላይ በቀጥታ እንዲሳተፉ እንደገናም ደግሞ የእሴት ሰንሰለቱን በማሳጠር ሙሉ በሙሉ ያለ ሶስተኛ ጣልቃ ገብነት በዛ ልክ እንዲያገኙ ነው የምናደርገውና በዛ ነው። በተያዘው በጀት ዓመት ወደ ውጭ ለመላክ የታቀደው 600,000 ቶን ቡና ሲሆን እስካሁን የተላከው ቡና መጠን ከታቀደው አሃዝ ያነሰ መሆኑን የቡናና ሻይ ባለስልጣን አስረድቷል። በገቢ ደረጃ ግን እስካሁን ድረስ $2.9 ቢሊዮን ገቢ ተገኝቷል። የበጀት ዓመቱ ሲጠናቀቅ ደግሞ $3 ቢሊዮን ከቡና የወጪ ንግድ ለማግኘት መታቀዱንም ተናግረዋል።